ሰበር መረጃ እነሆኝ። በአርሰናል ተተኪ ያልተገኘለት ኮከብ ቴሪ ዳንኤል ኦነሪ አዲስ አበባ ታህሳስ 18 2018 ዓ.ም የዓለም እግር ኳስ ከተመለከተቻቸው ምርጥ የፊት መስመር ተጫዋች መካከል አንዱና ብቸኛው ቴሪ ዳንኤል ኦነሪ ነው። ኦነሪ ዛሬም ድረስ በአርሰናል ሊተካ ያልቻለ ከምንም ጊዜ የዓለማችን ምርጥ ተጫዋቾች መካከል አንደኛው ነው። ፈረንሳዊ ኮከብ በፍጥነት ግብ በማስቆጠር ድንቅ ችሎታውና ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ልዩ ብቃት በአርሰናልና ባርሴሎና ማድመቅ ይችላል። ለወጣት ኮከቦች አራት አይን አላቸው ተብሎ የሚወደሱት የቀድሞ አርሰናል አሰልጣኝ አርሴን ቬንገር ኦነሪን በ10.5 ሚሊዮን ፓውንድ ሲያስፈርሙ ብዙዎቹ አልተቀበሉትም ነበር። ኦነሪ በፈረንጆቹ 1999 አርሰናል ሲደርስ ከአርሴን ቬንገር ውጪ ያመነው ሌላ ማንም አልነበረም። በጣሊያኑ ክለብ ጁቬንቱስ ያልተሳካለት ተጫዋቹ በፊተኛ የእንግሊዝ ፕሪሚየር ሊግ ይሳካለታል ብሎ የጠበቀ ማንም አልነበረም። አርሰናል ከደረሰ በኋላ ከቡድኑ ጋር ዋንጫ በማንሳትና የግል ሽልማቶችን በተደጋጋሚ በማሸነፍ የተጠራጠሩትን ሁሉም አሳምኗል። አርሰናል በ2003 የውድድር ዘመን አንድም ጨዋታ ሳያሸንፍ የሊጉን ዋንጫ ሲያሳካ ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱና ዋነኛው ቴሪ ኦነሪ ነበር። በወቅቱ አርሰናል የሊጉን ዋንጫ ሲያሳካ በውድድር ዓመት ምርጥ ብቃት ማሳየት የቻለው ኦነሪ የዓመቱ ምርጥ ተጫዋች ሽልማትና የወርቅ ጫማውን ማሸነፍ ቻለ። ከ2003 ከ2006 ማለት ነው። የ2003 የውድድር ዘመን ጀምሮ እስከ 2006 ድረስ ማለት ነው አስቆጣሪ በመሆን ለተከታታይ 3 ዓመታት የሊጉን የወርቅ ጫማ ማሸነፍ ችሏል። ኦነሪ በአርሰናል ቆይታው የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎች ዋንጫዎችንም አሳክቷል። በ2003 አርሰናል ወደ ጣሊያን አቅንቶ በሳንሲሮ ኢንተር ሚላን 5-1 ባሸነፈበት ጨዋታ የኦነሪ ብቃት አስገራሚ እንደነበረ አይዘነጋም። ከአርሰናል በኋላ ወደ ስፔን ክለብ ባርሴሎና በ2007 የውድድር ዘመን በማቅናት ለ3 ዓመታት ያህል ቆይታም አድርጓል። በባርሴሎና ቆይታው የአውሮፓ ቻምፒዮንስ ሊግ እና የስፔን ላሊጋን ጨምሮ የተለያዩ ዋንጫዎችንም ማንሳት ችሏል። በ2011 የውድድር ዓመት በድጋሚ ወደ አርሰናል መጥቶ ለአንድ የውድድር ዘመን ቆይታ አድርጎም ነበር። በመጨረሻም ወደ አሜሪካ ሜጀር ሊግ ስኮር በማቅናት ለኒውዮርክ ፉትቦል የተጫወተ ሲሆን በ2014 ራሱን ከእግር ኳስ ዓለም አግልሏል። በፈረንጆቹ 1997 ጀምሮ እስከ 2010 ሀገሩ ፈረንሳይን ያገለገለ ኦነሪ የዓለም ዋንጫውን ማሳካት ችሏል። ለሀገሩ 123 ጨዋታዎችን ያደረገው ኦነሪ 51 ጎሎችን በማስቆጠር ከምን ጊዜም የፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪዎቹ አንዱ ሲሆን የሚበልጠው ኦሊቭ ጆርጅ እና ኪሊያን ማምፔ ብቻ ናቸው። አርሰናል የቀድሞ ተጫዋች ላበረከቱ አስተዋጽኦ ኤምሬትስ ስቴዲየም መግቢያ ላይ ኦነሪ ግብ ካስቆጠረ በኋላ የሚያሳየውን በደስታ አገላለጽ በመጠቀም ሐውልት ቆሞለታል። በወልድማገኝ ጸጋዬ። አመሰግናለሁ።